እንኳን ደስ አላችሁ አቅም አይፈቅድም ማለት ቀረ ብዙዎቻችሁ ሲጠብቁት የነበረው የትንሳኤ በዓል የዲኤምሲ ሪል ስቴት ልዩ የበዓል ቅናሽ ነሆ ተጀመረ በብዙ አርቲስቶችና የሀገራችን ተጽዕኖ ፈጣሪዎች ዘንድ እጅግ ተወዳጅ የሆነውና ብዙ የጥበብ ሰዎች መኖሪያቸውን ያደረጉበት የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ የበዓል ቅናሽ ነሆ መጥቶላቸዋል ምን ይሄ ብቻ እስከ 20 ዓመት ድረስ እየኖሩበት መክፈል የሚችሉት ልዩ የባንክ አማራጭ ከባለ 1 እስከ ባለ 4 መኝታ በተለያየ ካሬ ሜትር አማራጭ በ8% ቅድመ ክፍያ ብቻ ማግኘት ይችላሉ ስለዚህም ለ25 ሰዎች ብቻ በወጣው በዚህ የበዓል ቅናሽ ተጠቃሚ ይሁኑ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ አፍታ ቤተሰቦች እንደምን አላችሁ ነው አንድ አፍታ ዕለታችን ተጀምሯል በቅድሚያ ዋና ዋና ጉዳዮችን እናስተዋውቃችሁ እስክንድር ነጋ ከኤርትራ መንግስት ጋር እንዲነጋገርለት ወደ ኤርትራ የላከው ሰው ድንበር ላይ በቁጥጥር ስር መዋሉ ተሰምቷል እንግዲህ ከሰሞኑ እስክንድር ነጋ ከትዕዛዝ ሰጥባቸው ወይም ውይይት ያደርግባቸው የነበሩ በርካታ ድምጾች ወጥተዋል እነዚህ ድምጾች ራሱ እስክንድር ወጥቶ አረጋግጡ እንደነበር የሚታወስ ነው ከወጡ ድምጾች መካከል እስክንድር ወደ ኤርትራ ሄዶ ቢሮ ለመክፈትና እንደዚህ ደግሞ ከኤርትራ የመንግስት የጦር መሳሪያ ድጋፍ ለማግኘት የላከው ሰው እንዳለ ከሱ ጋር ሲነጋገር የሚያሳይ ድምጽ ወጥቶ ነበር ይህ የተላከው ሰው በሱዳን በኩል ወደ ኤርትራ ለመሻገር ሲሞክር በቁጥጥር ስር መዋሉ ተሰምቷል እንግዲህ አማራ ክልል ያለው ውጊያ ከሰሞኑም እንደቀጠለ ነው በሁለቱ የፋኖ ክንፎች መካከል ውዝግቦች እንደቀጠሉ ናቸው ይሄን ጉዳይ እንመለከተዋለን ሁለተኛው ጉዳያችን ወደ ኤርትራ የሚወስድ ነው ኤርትራ መንግስት ቀንደኛ የፕሮፓጋንዳ አፍ የሆነው አወል ሰዒድ ወደ ትግራይ ኢትዮጵያ መግባቱ አነጋጋሪ ሆኗል አወል ሰዒድ እንግዲህ አሁን ካለው የኢትዮጵያ ወቅታዊ ሁኔታ ጋር በተገናኘ ለሻዕቢያ ከፍተኛ ፕሮፓጋንዳ የሚሰራ ኤርትራ እንደሆነ ይታወቃል ይሄው ግለሰብ እንግዲህ በዛላምበሳ በኩል ወደ ኢትዮጵያ ሲገባ ታይቷል ከገባ በኋላም ከቲፒኤልኤፍ በተለይም ከደብረጽዮን ቡድን ህዋት ሰዎች ጋር ተገናኝቷል ተብሏል እንግዲህ የገባው በደብረጽዮን ቡድን ፍቃድ እንደሆነ ነው የሚታወቀው ኢትዮጵያ ጦር እዛ አካባቢ ላይ የለም ሶስተኛው ጉዳያችን ወደ ትግራይ የሚወስደን ነው የጌታቸው ረዳና የደብረጽዮን ቡድን ህዋት ሽኩቻ አሁንም እንደቀጠለ ነው ጌታቸው ረዳ በደብረጽዮን ቡድን ላይ የተለያዩ ምስጥራትን በማውጣት አሁንም ትግላቸውን የቀጠሉ ሲሆን ከሰሞኑም ጌታቸው ተለያዩ መረጃዎችን ሚዲያዎች ላይ የቀረቡ አውጥተዋል ኢትዮፎረም የተሰኘው የዩቲዩብ ሚዲያ ገጽ ደግሞ በነደብረጽዮን ላይ ጠንከር ያለ ገንዘብ የማባከን እንደዚሁ ደግሞ የሰውት በመገበር ጦርነት በመናፈቅ ስልጣን በመናፈቅ ላይ ያሉ ናቸው የሚል ትንተና ማሰራጨቱን ተከትሎ ህዋት ትናንት ላይ ባወጣው ዘለግ ያለ መግለጫ ጌታቸው ረዳንና ኢትዮፎረምን በአንድ ላይ ፈርጇቸዋል በዚህ ፍረጃም እያሰራጩ ያሉት መረጃ የሁለት ዓመቱን ጦርነት ተከትሎ ያላለቀውን ትግል ለማኮላሸት ነው የሚል ክስ አቅርቦባቸዋል እሱንም እንመለከተዋለን አራተኛውና እንደመውጫም የምንመለከተው ጉዳይ ጅቡቲ ከግብጽ ጋር አብራ ኤርትራ ወደ ኢትዮጵያ ወደ ቀይ ባህር መጠጋት የለባትም የሚለውን ሐሳብ ተጋርታ አሁንም ወደ ቀይ ባህርና ኤደን ባህረ ሰላጤ የሚቀርቡ ሀገራት በተለይም ከደህንነት ጋር በተገናኘ የባህር አካላት ተጋሪ የሆኑ ሀገራት ብቻ ናቸው የሚለው ጉዳይ ካይሮና ጅቡቲ ተስማምተዋል ይሄ ጉዳይ ምን እንደምታለው የሚለውን ጉዳይ እንመለከታለን አብራችሁ እንድትቆዩ በአክብሮት እንጋብዛለን ደሪና ማንዴ ናችሁ ሰላም መልካም እንግዲህ የመጀመሪያ ጉዳያችን ባለፉት ሁለት ፕሮግራሞቻችን ተመልክተናቸዋል በርግጥ እስክንድር በርካታ ድምጾች ወጥተዋል እሱ ወጥቶ አምኖ ነበር ከወጡ ድምጾች መካከል ወደ ኤርትራ አንድ አመራሩ እንግዲህ የሱ በበላይነት የሚመራው አፋድ የሎጂስቲክ ኃላፊ እንደሆነ የሚነገርለት ልጅ ነው እንግዲህ በሱዳን በኩል ወደ ኤርትራ ሲሻገር መያዙ ተሰምቷል እንግዲህ እዛ ላይ በድምጽ ቅጁ ላይ እንደሚሰማው ኤርትራ ሄደ ቢሮ እንዲከፍቱልን ድጋፍ እንዳደርጉልን አግባባ የሚል ነገሮች ሲነገር ነበር ያ ልጅ እንግዲህ ከድምጽ ቅጁ መናገር እንደሚቻለው ወደ ኤርትራ ለመግባት ተቃርቦ እንደነበረ ከድምጽ ቅጁ ላይ ማረዳት ይቻላል ነገር ግን ድንበር አካባቢ እንደተያዘ መረጃዎች ሰምተናል አማን ይሄን ጉዳይ እንዴት መልካም ማርሻ እንግዲህ ባለፈ በነበረው እንትን እስክንድር የሚመራው አንደኛው ፋኖ ክንፍ ከዚህ በኋላ ከሁለተኛ አገር የግድ እርዳታ ካላገኘን በቀር መሄድ ያለብንን ርቀት መሄድ አንችልም የሚል ግምገማ ላይ መድረሱንና ለዚህም ነገሮችን የሚያመቻች ከስራ አስፈጻሚ አባል አንድ የሆነውን ሰው ወክሎ ሙሉ ስልጣን እንደሰጠው በደብዳቤ አስደግፎ ወደ አስመራ መላኩ የሚታወስ ጉዳይ ነው
አሁን ዋናው ዜና ሆኖ መጣው ይሄ የተላከው ግለሰብ በመንገድ ላይ በቁጥጥር ስር ገብቷል የሚለው መረጃ ነው። እንግዲህ ይሄ ግለሰብ በቁጥጥር ስር ከገባ እንዴት ሊገባ ይችላል እንደዚህ አይነት ነገር የሚለው ነገር ነው። በዚህ ደረጃስ ትልቅ መልእክት ተሰጠው። እንግዲህ እኮ አገር እነዚህ ኃይሎች ስቴት ቢሆኑ አሁን ነን ስቴት አክተር ስለሆኑ ነው እንጂ ልክ የአንድ አገር ስፔሻል ኢንቮይ ልዩ መልእክተኛ እንደመያዝ አድርጌ ነው መቁጠር ያለብኝ ነገር ማለት ነው። ቀላል ነገር አይደለም። የአንድ ንቅናቄ ስራ አስፈጻሚ አካል ለዛም ደግሞ ከሌላ ሀገር ጋራ የሚደረገውን ምስጥራዊ ስራ ለማመቻቸት የተላከ ሰው መያዝ ማለት በያዢው ወገን ትልቅ ድል ነው። የተያዙበት ወገን ደግሞ ትልቅ ሽንፈት የሚሆን ሁኔታ ነው የሚሆነው ማለት ነው። ግን እስቲ እንዳው በዚህ ከመያዙ ጋር ተያይዞ ምንድነው እስክንድር ክንፍ ላይ ሊደርስ የሚችለው ጉዳት? እንዳው መያዙ ራሱ መንግስት በክትትል ነው ያዘው ወይስ ከራሳቸው ወገን መረጃ ሊንክ የሚያረጉ ወገኖች አሉ ወይስ ከሌላኛው ክንፍ ማለት እንግዲህ እንደሚታወቀው በነዘመኔ የሚመራው ቡድን ጋራ በባለፈ እኛም ሲሰራ እንደነበረው የነ እስክንድር ቡድን አመራር ደረጃ ላይ ያለው ጦር አዋጊ ጦር መሪ መገደሉን ሲገልጹ ነበር። ስለዚህ ሁለቱ መካከል መጠቃቃት መጀመሩን በይፋ ሲገልጹ ነበር ሁለቱ ወገን። ምናልባት ከዛ ወገን የሆነ መረጃ ሊንክስ ተደርጎስ ቢሆንስ የሚለውን ነገር እናያለን። እንዴት ነው ሊያዝ የሚችለው የሚለውን ነገር ግን ከዛ በፊት እንደው ወደ አስመራ መከዱ ጉዳይ ራሱ ምን አንድምታ አለው የሚለውን ነገር ላይ ትንሽ ሐሳቦቼ ልሰንዝር እስቲ። I think እስክንድር ሲገልጽ ምንድነው እሱ ቅቡን ነው የሚነግረን ፖለቲከኛ ስለሆነ ቅቡን ሲናገር ምንድነው ምሎ ከአስመራ የኮማንዶ ስልጠና ስለሚያስፈልገን ኮማንዶ የሚሰለጥነው ሰሜን ሸዋ ያለው የመከታ ሰራዊት ሄዶ አስመራ ነው የሚሰለጥነው ወይስ አሁን ካሉት ውስጥ ተመልምሎ ልጅግር ነገር ኤርትራ ተልኮኖ ስልጠናም ወስዶ ወይስ ጦሩ እንዳለ ወደዛ ሄዳል የሚል ጥያቄ አንድ አለ። ግን እሱ ምሎ የኮማንዶ ስልጠና ስለሚያስፈልገን ነው ይላል። ሁለተኛው የግድ አሁን በያዝነው እንቅስቃሴ መግፋት አንችልም፣ እንፈልገው ግብጋ መድረስ አንችልም። ስለዚህ ከሌላ አገር ሁለተኛ ሀገር የሎጂስቲክና የትጥቅ ገዛ ማግኘት ግዴታ ነው የሚል ሐሳብ ነው ያነሳው። ይሄው እንደ ፖለቲከኛ እሱ ቅቡን ላይሆን የነገረን ነው። ውስጡን ግን እኛ ስንፈትሾ እስካሁን ድረስ እንግዲህ የትግሉ ለታ ዓመት ምናምን ኖሮታል። ያው በራሳችን መሳሪያ ሰሞኑን ጠብቁ ማዚያ ስንት ማዚያ ያለፈን 4 ኪሎ ሜትር እንቆጣጠራለን ሲባል የነበረ ነገር አሁን ምን መጥቶ ነው የግድ ሁለተኛ አገርን ቀጥተኛ ይገዛ ሳይገኝ ለግል አይበቃም የሚል አንድምታ ለመድረስ ምን ተፈጠረ? አሁን በባለፉት 2 ዓመታት ውስጥ ያልተፈጠሩ ብለን ብናይ አንደኛ ቅድም እንዳነሳው ሁለቱ ፋኖ ቡድኖች መካከል በተፈጠረው መጠቃቃት የእስክንድር አመራር የሚያክል ተገሏል በባለፈ። ይሄ ጉዳይ ደግሞ አንድ ቦታ አይደለም የሚቆመው። እንግዲህ ሁሉም የሉናችን ጉዳይ ነው ወደሚሉ ነገር እየዞረ ስለመጣ ምናልባት እስክንድር ቡድን በነዘመኔ ከመደምሰስ አመራሩን የሚሆን የተወሰነ ጦር ኃይል ወዝደን ኤርትራ ቤዛችን ኤርትራ እናደርግ የሚል ስሌት ይዞ ይሆን ወይ? መጀመሪያ ውስጥ ወይራው አንዱ በዚህ ልንጠረጥር እንችላለን። ሌላኛው ግን እንግዲህ ኤርትራ በቀጥታ የሚሆን በተዘዋዋሪ እስክንድር እንኳን ገና አሃብሌልን ጀምር ነው ግንኙነቱን የሚለውን ሐሳብ የገለጸ ቢሆንም ነገር ግን አካባቢ ቅርበት ያላቸው ከዚህ በፊት በተለያየ አጋጣሚ የምናቃቸው ሰዎች በሚሰጡን መረጃ ግን ተተኳሽም መሳራም አስፈላጊ ሆነ አንዳንድ እንትኖችን ማካሄጃ የሆነ ፋይናንስም ቀጥታ ከሻቢያ መንግስት ወደዚህ ወደ እንቅስቃሴው እንደሚመጣ ይገለጻል።
ይሄ ከሆነ አዲስ ጀመርን የሚለው ነገር ለምንድን ነው ተፈለገ የሚለው ነገር ስናይ ድርጅታዊ ቅርጽ ያልነው እኛንና እኛ ቀድመን ሄደን ቢሮ ከከፈት ዳር ሀገር ያሉት ወይ ደግሞ በሁለተኛ ሀገር ያለችው ሀገር እውቅና መስጠት ለኛ እውቅና ከሰጠችን ሌላውን የፋኖ ኃይል በእኛ ስር እንዲገባ ይገደዳል እዚህ ማድረግ ያልቻልነውን እዛ በመሄድ በእኛ ስር እንዲገቡ እናደርጋለን የሚል ህልምም ተይዞም ሊሆን ይችላል እርግጥ ነው እሱ ብዙ አከራካሪ ነገር ነው እስኬንደር ዛሬ ደብዳቤ ብጻጻፍ ከስኬንደር በላይ ደግሞ በሻዕቢያ አመራሮች ዘንድ የሚታወቅ በደንብ አድርጎ እንደጃቸው መዳፍ የሚያውቁት ዘመኔን ነው በእጃቸው ላይ ኖረዋል ምናልባት ሻዕቢያዎች ከዘመኔ እስኬንደርን ሊመርጡ ይችላሉ ወይ እርግጥ ነው ሻዕቢያ መሰረታዊ ነገሩ ምንድነው የኔ ብሔራዊ ጥቅም በማን በኩል ቢሆን ነው የኤርትራ ብሔራዊ ጥቅም የሚተገበረው ብሎ ነገር ነው እንጂ ስለ አማራ ያሉና ጉዳይም አይደለም ስለ ድርጅቶቹ አሸንፎ ስልጣን መያዝን ጉዳይ ማተር አያረጉም እሱ ለኔ ምቹ የሚሆነው ማን ነው ብሎ ነገር ነው እነሱ መሰረታዊ የሚያረጉት ግን እንደዛም ሆኖ ደግሞ የሚያውቁት ትላንትና አብሯቸው ኖረ ትላንትና ትግሉ መረረኝ ከበደኝ ሰለቸኝ ስል እሺ ብሎት ወደ ኡጋንዳ በራሳቸው ፓስፖርት የላኩትን ሰው ነው የሚፈልጉት ወይስ እስኬንደር የሚባል ሰው ነው የሚፈልጉት ማቁትን ሰው የሚፈልጉት የሚለው ነገር አናቆም ነገር ወዛሚውን በዚህ እስኬንደር ግን ቦታውን መያዙን ፈልጓል ቀድሞ እዛ ቢሮ መክፈት ፈልጓል ይሄን ፈልግበት ምክንያት ለሚመጣው ሰው ሁለተኛ እንዲሆንና እሱ የመጀመሪያ እንዲሆን ጉዳይ ነው ይበንዲ እንዳለ እንግዲህ ይሄን ሁሉ ሻንጣ ተሸከመ ቅድም ያላቸው ሁሉ ኮቶቶች ተሸከመ አንድ መልእክተኛ እየሄደ ያለ መንገድ ላይ የቁራ መልእክተኛ ሆነ ባዛው ቀረ ተያዘ ከተያዘ ይሄ ሰውዬ እንዴት ነው ሊያዝ የሚችለው ምናልባት መጀመሪያ ደረጃ ማለት ነው እንዳው እኔ በጣም የገረመኝ ነገር አሁን ባለኝ መረጃ ብዙ ልክ ዚጋሽ ባርካ አካባቢ ያሉ አርና ምናምን አካባቢ ባለ አካባቢ ማሰልጠኛዎች በፊት የነበሩ ማሰልጠኛዎች አገልግሎት እየሰጡ እንደሆነ እንሰማለን ከቀደም ጓደኞቻችን እዛ ሰልጥነውም እዚህ ወደ ሀገር ቤትም እየገቡ እንደሆነ እንሰማል በተለያየ ጊዜ ይሄን ያክል በነጻነት መንቀሳቀስ በሚቻልበት ሁኔታ ውስጥ ይሄ ግለሰብ መቼም እኔ እንትናን ያለ ያወጀ የተኮሰ አይደለም ሄዶ የተሽለኮለከ ነው ሄዶ ቢሄድ ሁለት ጓደኛ ይዞ ቢሄድ ነው እንዴት ታርጌት ተደርጎ ሊያስቻለ ነው ዋናው ነጥብ አንድ ነገራችን ላይ መንግስት ድምጹን እየቀዳ ነበር እየተከታተላቸው ነበር ሲምፕሉ ነገር አሁን እስክንድር ወጥቶ እንደተናገረው እሱ ራሱ ኢንተርኔት ስለሌለን በዋትስአፕ መነጋገር ስለማንችል ትግሉን ደግሞ ያለው ይስ ስለማንመራው አው እንደምንጠለፍ ያወቅን በስልክ እናወራለን ብሏል እንግዲህ ወደ አስመራ የሚላከው ሰው ጋር በስልክ አውርተው ነው ተጠልፎ ይወጣው ስለዚህ ለመንግስት አንዱ መካኒዝሙ ኦልሬዲ እነሱን በደንብ ነው የሚከታተላቸው ስልካቸውን ከቀዳ የሚፈልገው ቦታ ላይ እንቅስቃሴያቸውን ተከታትሎ መያዝ ይችላል አንዱ እሱ ነው አው ነጩ ሊጠረጠር የሚችለው እሱ ነገር ነው ምንድነው እርግጥ ነው እነዚህ ሰዎች በዚህ ደረጃ ሎኬሽናቸውን ኦፍ እንደማያረጉ ከሆነ በቀላሉ መንግስት የኛ በተለይ ስማርት ፎን በቀላል ትራክ የሚደረግ ፎን ነው በዛ ደረጃ እንደዛ መንቀሳቀሱ ከሆነ እንግዲህ ምን አይነት የምስጥራው የዩናይትድ ትግል ነው ያካሂዱ ያሉት ወይስ ምናልባት አንድ ሌባ እንኳን በደንብ አድርጎ እንደዚህ አይነት ነገሮችን ይጠነቀቃልና እንዴት አይጠነቀቁ ብለን ይሄ በጣም የሚገርም ነገር ነው ማውራቱ ችግር ውስጥ ሆኖ ልታወራት ይችላል ወይ ደግሞ በተለያየ መንገድ ልታወራት ይችላል በቃ ብዙ ነገር ነው አይደለም ምን ሰማውን እየተቀረጸ ማለት ነው እንዳው ብዙ ጊዜኛ ኤአይ ነው ምናምን ይያልን ይከራከራለን ነገር ግን በሰፊው ነገር በቃ ኖርማል የሆነ ሲመጣ ሰው በቃ ፍራቻንም እየተወ ዝም ብሎ ወደ ማውራቱም ገብቶ ሊሆን ይችላል ገብቷላ ነገር ግን ይሄን ያክል ነገርን ካወራ በኋላ ትራክ እንደምትደረግ እንዴት ነው ማታስበው ይሄ አለማሰቡ ራሱ ምን አይነት ሰዎች ናቸው የሚል ጥያቄ ነው የሚያመጣብኝ ነገር ማለት ነው ሁለተኛ አንተ ትጥቅ ትግል የሚያክል ነገር ያካሂድክ ሴልፎን ማትኮ ኦሬዲ እኮ በቀላሉ በማንኛውም መንገድ ልትደበት የሚችለው ነው እነዚህ ስማርትፎኖች ማለት ነው ብዙኛው ጊዜ እቺ ትናንሽ ገንዶ ነው የሚጠቀሙት እንደዚህ አይነት እንቅስቃሴ የሚያረጉ ሰዎች ማለት ይሄን ይዘ የምትከሆነ እንዴት ነው ነገሩ ምን ከምን ቀደም የሚባል ነገር ነው የሚሆነው እንደዚህ አይነት ጥንቃቄዎችን የማይደረግ ከሆነ
በዛ ስልክ ከሆነ ማለት አናቆምኛ በምን እንደተያዘ ሁለተኛ ግን ሊሆን የሚችለው ራሳቸው እንግዲህ እርስ በርስም ተቋቁሞ ሊያያዙ ይችላሉ ወይ ከመንግስት ጋር የሚሰሩ ወገንም ሊኖር ይችላል የሚለው ነገርን ማሰብ ነው በሶስተኛ በኩል ደግሞ ከዛኛው ወገን ማለት ሊጠፋፉ ከሚፈላለጉት ከነዘመኔ ወገን ይሄን ሰውዬ እንዲያዝ አስተርጎስ ቢሆንስ ለምን እነሱ ቀድሞዛ ከሄዱ ቅድም ዘረዘርኳቸው ነገሮች አድቫንቴጅ የሻቢያ ጋር እነሱ ካገኙ እነዘመኔን ስለሚጎዳ ይሄን ነገር በሚያውቁት መንገድ ይሄ ሰውዬ እዛው ሳይደርስ በመንገድ ላይ እንዲያዝ ቢያደርጉት ሲሚል መላምት ልንመታ እንችላለን ማለት ነው በዛ ሜዴ በዚህ ይሄ ሰውዬ መያዙ ምንድነው የሚያመጣው ዝም ብሎ ነገር ነው መጀመሪያ ደረጃ አንደኛ ቅድም እንዳወራ ነው በስልክ የሚያወሩ ብቻ አይመስለኝም እኔ ዋናው ኦብጀክቲቭ ብዙ ነገር ምስጥራዊ ነገር ያቃለ ይሄ ሰውዬ ከስልክ አወሩት ውጪ ማለት ነው ምን አይነት ከሻቢያ የቀረበላቸው ኦፈር ወይ ደግሞ እነሱ ለሻቢያ ያቀረቡት ነገር ሁሉ ብዙ ነገር ሊኖር ይችላል ስለዚህ ሁሉ ምስጥር ይወጣል ማለት ነው ባለፈው ተነስቶ ነበር እኛ አሰብን አንፈልግም የሚል ኦፈር አቀረቡ እስኬንደር የሚል ነገርም ተነስቶ ነበር እዚሁ ድምጽ ላይ ነው አሁን ከዚህ ማልፎ እንግዲህ ሌላ ማገርም ቁርሰን እንሰጣቸዋል እናንተ ብቻ አግዙን እንጂ ለድል ብቻ እንብቃ እንጂ የሚል ነገርም መልእክት ሊሆን ይችላል አናቆምኛ ስለዚህ እንደዚህ አይ ምስጥሮች በደንብ አርጎ የሚወጡበት ሌላ ስራ አስፈጻሚ አካልስ እንደመሆኑ መጠን የትግሉንም እንቅስቃሴ የት አካባቢ ሊሆን ይችላል የሚለው ነገሮችን ብዙ መረጃዎችን ለመንግስት ያቀብላል ማለት ነው የሎጂስቲክስ ኃላፊ ነው ስለዚህ ወዛም ዞረ በዚህ የትግሉ በዚህ በኩል ያሉት ወገን እነስኬንደር ወገን በጣም ተጎጂው ነው የሚወጡበት በአንጻራዊ መንግስት ደግሞ የተሻለ ድል አግኝቶ የሚወጣበት ሂደት ይፈጠራል ማለት ነው እሱ ነው የሚታየኝ መልካም ደሬ ባንተ በኩል እንዴት ታይዋል እሺ አመሰግናለሁ መርሻ ሐሳቡን እንግዲህ አማን በደንብ በስፋት ሄዶበታል የተወሰኑ ሐሳቦችን ለማከለ ያህል እንግዲህ የነ እስክንድር የፋኖ ክንፍ ከዚህ ቀደም ሲነሳበት የነበረው ነጥብ ምንድን ነበር የድርድር ጭምጭምታ ሲሰማ ጀነራል ተፈራ ያ የነ እስክንድር የፋኖ ክንፍ የሽምቅ ውጊያው በጣም ስለሰለቸው ከመንግስት ጋር ተነጋግሮ የስልጣን ተጋሪ ይሆናል ብለው ተናግረው ነበር አሁን ደግሞ ከሻቢያ ጋር ንግግር እንደሚያደርግ ያው ኦሬዲ ወጥቷል ድምጹ ከወጣ በኋላ ሲነሳ የነበረው ምንድነው በቃ በነ ዘመነ ክንፍ ያለው የፋኖ ቡድን ፓወር ቴክ ኦቨር ያደረገ ስለሆነ ያንን የፓወር መገዳደር ትንሽ አቅም ለመሰብሰብ ወይም ትንፋሽ ለመሰብሰብ ከሻቢያ ጋር በመገናኘት ቁመናውን ሪኒው ለማድረግ ወይም ለማደስ አስቡ ይሆናል የሚል መላምትም ተሰንዝሮ ነበር ዞሮ ዞሮ እዚህ ላይ ምናነሳው ነጥብ ትልቁ ነጥብ ምንድነው እንግዲህ አሁን የስልክ ንግግሩ እንደሰማን አንድ ወደ አይምሮአችን የመጣው ምንድነው አፋድ በርግጥ ድርጅታዊ ቅርጽ አለው ወይስ በግለሰቦች የሚሾር ድርጅት ነው ምክንያቱም እኛ ሀገር አሁን የድርጅት የመስረት ካልቸራችን በጣም የተዳከመ ነው በፖለቲካ ፓርቲዎቻችን አይተናል ግለሰቦች የሆነ የፖለቲካ ፓርቲ መሰረታሉ ማህተብ እነሱ ናቸው መተዳደሪያ ደንብ እነሱ ናቸው የፖለቲካ ሪዮት ዓለም እነሱ ናቸው አደረጃጀት እነሱ ናቸው እነሱ ከሌለ ድርጅቱ የለም እና አፋድ የሚባለው በርግጥ የእስክንድር በእስክንድር ስር ብቻ ነው ያለው ወይስ ድርጅታዊ ቅርጽ የለው ምክንያቱም አሁን ዛጋ ኮንቨርሴሽኑ ሲነጋገሩ ሲሰማ በእውነት በድርጅታዊ ቅርጽ በደንብ የተላበሰ ከሆነ እንደዚህ አይነት ሚስጥራዊ ነገር በትክክል ታስቦበት ተንሸራሽሮ እንግዲህ ያው ድርጅት አንድ የፖለቲካ ፓርቲ ወይም አንድ የፖለቲካ አደረጃጀት የሚታገልም ከሆነ በድርጅታዊ ቆመና ተላበሰ የሚባለው ምንድነው በጣም ጥርት ያለ ሪዮት ዓለም ሲኖረው መርህ ደንብ እነዚህ ነገሮችን በትክክል ድርጅታዊ ቅርጽ አለው ብለን እናወራለን አሁን ግለሰብ ላይ ብቻ የተንጠላጠለ ከሆነ ዞሮ ነገሮች የሚከናወኑት ዝም ብሎ በስሜት ነው የሚሆነው አሁን ይሄ በጣም ሲሪየስ ጉዳይ እንደዋዛ ስልክ ላይ ዝሮ አርጋው ዝም ብለ ዘርተው ከዛ በኋላ የዘራውን መታጭደው ማለት በቀላሉ በአሁን ሰዓት ብዙ ቴክኖሎጂዎች አሉ ትራክ ለማድረግ ዋትስአፕ ካለ ባለበት ቦታ በቀላሉ ሶፍትዌር አለ ያለበት ቦታ መጥቶ የመያዝ ሁኔታ ለመንግስት በጣም ሽንኩርት እንደመላጥ የሚቀለው እና እንደዚህ አይነት የፖለቲካ ትግል ላይ እንደዚህ አይነት በጣም የተተረከረከ ነገሮችን ማከናወን እኔ አፋድ የሚባለው ራሱ እንደ ድርጅት መቁጠር ይከብደኛል የግለሰቦች ይሁንታ ወይም በግለሰቦች ተጠፍጥፎ የተሰራ ወይም በግለሰቦች ታምባ የሚተነፍስ ዘሶኮል ድርጅት የሚባል ነው ብዬ አስባለሁ በተቃራኒው ያለው የነ ዘመነ ቡድን
እስካሁን ከሻዕቢያ ጋር ሆነም ከሌላ ቡድን ጋር ያለውን ግንኙነት ግልጽ አላደረገም በአደባባይ። እንግዲህ የተገኘም ስልክ የለም እስካሁን እንደደረስንበት ከማንኛውም ቡድን ጋር እንደያስፈላጊነቱ የኛን በጣም አስፈላጊ የሆኑ ፕሪኮንዲሽኖችን ከተቀበለ ከየትኛውም ቡድን ጋር ለመነጋገር ዝግጁ ነን የሚል የፖለቲካ ምንድነው የተለያዩ የፋኖ አደረጃጀት ተወካዮች ሲያወሩ ሰምተናል። በነዘመነ ክንፍ ያሉት ዞሮ አሁን ሻዕቢያ ምንድነው ሊያደርግ የሚችለው ነው። አሁን ሻዕቢያ የነ እስክንድርን ክንፍ የነዘመነን ክንፍ በመደገፍ ሂደት ውስጥ ምን አገኛለሁ የሚለው ነገር ሂሳብ ሰርቶ ነው የሚደግፈው። አሁን ጦርነቱ ኢትዮጵያ ውስጥ ያለው ግጭት ሰስቴን እንዲያደርግ ነው የሚፈልገው ወይስ ቶሎ እንዲቋጭ ነው የሚፈልገው ሻዕቢያ? አሁን ከሻዕቢያ ጀርባ እኮ ማን አለ? ግብጽ እኮ አለች። ኢትዮጵያ ሁሌ ግጭት ውስጥ በግጭት አባላ የምትዳክር በራሷ አዙሪት ውስጥ የተሽከረከረች ድንክያ ሀገር እንድትሆን የሚፈልጉ በጣም በርካታ የቅርብም የሩቅም ሀገሮች አሉ። በመሆኑም ለፋኖ ታጣቂዎች እርዳታ በሚያደርግበት ጊዜ ሻዕቢያ ይህን የፖለቲካ ካልኩሌሽን ነው ታሳቢ የሚያደርገው። ግጭቱ በምን ያህል መልኩ እንዲራዘም እና መራዘም አለበት፣ ኢትዮጵያ መልቀቅ አለባት። ኢኮኖሚካሊ ፖለቲካሊም ተሰሚነቷ በጣም እየተዳከመ ከሄደ የሻዕቢያ አቅም እየጎለበተ ከሻዕቢያ ጀርባ ያሉትም እነ ግብጽም የሚፈልጉትን ብሔራዊ ጥቅም በቀላሉ ማስከበር የሚችሉበትን ሁናቴ ያገኛሉ። እና ፋኖን ሲረዱ ዝም ብሎ ፍሪላንስ የለም በፖለቲካ ውስጥ ነፃ ምሳ የለም። ለኤርትራ ብሔራዊ ጥቅም ወይም ደግሞ ሻዕቢያ የሚያስባት ጠባብ የሆነችው የፖለቲካ ጥቅም እንዴት ማስጠበቅ ይቻላል የሚለውን ነው የሚያስበውና የእነ እስክንድርን አደረጃጀት ስትመለከተው እንግዲህ የኮሚኒኬሽናቸው ችግር ከዚህ ቀደም ደቡብ ጎንደር አካባቢ ያለው ትልቅ አመራራቸው መገደል እንዲሁም ደግሞ ሸዋ አካባቢ ያለው ሽኩቻ እና ከጊዜ ወደ ጊዜ ተጽዕኖ እየቀነሰ በአንጻሩ የነዘመነ ክንፍ ደግሞ ተጽዕኖ እየጨመረ ስለሄደ የነ እስክንድርን የፋኖ አደረጃጀት ሻዕቢያ ፊት የሚሰጥበት ሁኔታ በጣም የተመናመነ ይመስለኛል። ምክንያቱም እነሱን ደራርተ ያን ያህል ብዙ ፈቀቅ የሚያደርግ ትግል የሚያደርጉ ከሆነ እርዳታው እንደባከነ የሚቆጠረው። ስለዚህ በአንጻሩ የነዘመነን ክንፍ ለነሱ በቂ የሆነ ድጋፍ ለማድረግ ዝግጁ እንደሚሆን ሳይታለም የተፈታ ይመስለኛል። አመሰግናለሁ ገሬ። ለቢሶቻችን ወደ ሁለተኛ ጉዳያችን አልፋ። ሁለተኛ ጉዳያችን እንግዲህ የሻዕቢያ ቀንደኛ የፕሮፓጋንዳ ክንፍ ሚዲያዎች ውስጥ አንዱ የሆነው አወል ሰይድ ወደ ትግራይ ኢትዮጵያ ገብቷል። እንግዲህ ይሄን ኢትዮጵያ ጦር እንግዲህ በዛ አካባቢ የለም ፈቅደው ሊያስገቡ የሚችሉ ጀነራል ታደሰ ወይም ደግሞ የደብረጽዮን ክንፍ ነው። ምክንያቱም አካባቢ ላይ ያሉት እነሱ ናቸው። እንግዲህ እስከ አድግራት ድረስ ዘልቆ መግባቱ ነው የተሰማው። አወል ሰይድ እንግዲህ ለምን ገባ ምን ዓላማ ይዞ ነው የሚለው ጉዳይ እንግዲህ ምንም እንኳን አሁን በሚዲያ ደረጃ አየሩ ላይ ትንሽ ረገብ ያለ ቢሆንም የኢትዮጵያና ኤርትራ ጦርነት በዋት ለኮሽነት የመጣኑ የሚሉ ስጋቶች አየሩን ሞልተውት መሰንበታቸው ይታወሳል። የዚህ ሰው ወደ ትግራይ ኢትዮጵያ መግባት ምን አንደምታለው የሚለውን ጉዳይ ደሬ እንዴት ተመለከተዋል? እዚሁ ላንተ። እሺ እንግዲህ ህወሓት ለጌታቸው ረዳ ልክ እንደ ቫምፓየር ሆኖ አሳዶ በቃ የገባበት ገብቶ እንደም ሊገለው ነበረ። ነፍሱን ይዞ ነው እንግዲህ ነፍሱን አስይዞ ነው ከመቀሌ የተሰደደው። በአንጻሩ ለሻዕቢያ ፈቀላጤ ደግሞ እንደ ቀጤማ ተጎዝጉዞ አልጋ ባልጋ ሆኖለታል። ይሄ እንግዲህ ሲሪየስ የሆነ የፖለቲካ ኢምፕሊኬሽን አለው። ለጌታቸው ረዳ ማትመች ለሻዕቢያ የምትመች ትግራይን ነው የሚፈልጉት። ያ ደግሞ ከፖለቲካ አላያንስ የሚመነጭ ነው። አብዛኛው ጊዜ እነዚህ ጽንፈኛ የሆኑት የህወሓት ደጋፊዎች ከሻዕቢያ ጋር ያለውን አላያንስ በጣም በአዎንታዊ አይነት ነው የሚያዩት። ለምሳሌ የሻዕቢያ የህወሓት አፈቀላጤ የሆኑ የዲጂታል ሚዲያዎችን ዝም ብለህ ሞኒተር ብታደርግ አሁን የነ ስታሊንን ብትመለከት ስለ አስመራ ስለ ሻዕቢያ ያላቸው አመለካከት በጣም አዎንታዊ ነው እና አሊያንሱ እጅግ በጣም አስፈላጊ እንደሆነና ትግራይ እንደ ትግራይ በሁለት እግሯ ለመቆም ከሻዕቢያ ጋር ያለው አሊያንስ እጅግ አስፈላጊ እንደሆነ ሲናገሩ ትሰማለህ። እና ይሄ አፈቀላጤ ከዚህ ቀደም ኢትዮጵያን በመጥላት በማጥላላት የሚታወቅ ነው። ከሱ በፊትም ሄለን መለስ የምትባለው አቀንቃኝ በኤርትራ የትግል ውስጥ ያው ትልቅ ኪነጥበብ ትልቅ አስተዋጽኦ አለው። ኤርትራን ብሔረተኝነትን በመቀስቀስ ትልቅ አስተዋጽኦ ያላት ነች እና እቺ አቀንቃኝ ኢትዮጵያ ውስጥ እንግዲህ ኮንቴስትድ በሆነ ኤሪያ መታ ኪነጥበባዊ የሆነ ስራ ሰርታለች። ምልክቶችን በደመ ማለት ነው ምልክቶችን አይተናል እያየን ነው። ኔክስት እንግዲህ የሚሆነው መቀሌ ላይ ይሆናል ማለት ነው።
ኮንሰርቱ እንግዲህ ንግግሩ ግንኙነቱ እየተጠናከረ ሄዶ ከዛ ተላምደ ነው ከባድመ ቀስ እያሉ ሊያላሙዱ ነው ከባድመ ትንሽ አለማመዱን ጠጋ ይላሉ ወደ አክሱም ጠጋ ብለው መቀሌ ላይ መጥተው ሊያደርጉ ይችላሉ እንግዲህ ከመንግስት ወገን እንደዚህ አይነት ሲሪየስ የሆነ ፖለቲካሊ ብዙ ነገር ሊመዘዝ የሚችለው ነገር በመልኩ እንደሚያው ያው የነሱ የቤት ስራ ነው የ4 ኪሎ ትልቅ የቤት ስራ ነው የሚሆነው አሁን ትልቁ ነጥብ ግን እዚህ ጋር የሚሆነው እነ ታደሰ ወረደ በሰነድ መልክ ታደሰ ወረደ ጀነራል ታደሰ ወረደ የፈረሙበት የቃል ኪዳን ሰነድ አለ እዛ ላይ ተቀምጠዋል እሱ የተገባ ነው እነዛ ነጥቦች ላይ ኢቭን እኮ የምክክር ኮሚሽን ነው ሁሉ የምክክር ኮሚሽን ኮንዲሲቭ ኢንቫይሮንመንት አመቻቻለሁ የሚል በጣም የተለጠጠ ሁሉ ስራዎችን እኮ ፈርመዋል እዛ ላይ ፈርመዋል አይደለም ከኤርትራ ሻዕቢያ ጋር እና አሁን ጀነራል ታደሰ ወረደ ወረቀቱን ተቀብለው ልክ ከምንድነው ከአዲስ አበባ ወረቀቱን የፈረሙበትን ወረቀት ተቀብለው እኔ እንትን ውስጥ ሼልፍ ውስጥ የከተቱን ይመስለኝ ከዛ በኋላ የሻዕቢያን እና የቲፒኤልኤፍን ታክቲካል አሊያንስ የሚያጠናክሩ ስራዎችን እየሰሩ ነው ምክንያቱም ወዲያው እንደወጡ ወዲያው ወደ መቀሌ እንደሄዱ ቲፒኤልኤፍ በአሸናፊነት ስሜት ያወጣው መግለጫ ነበር አንደኛ ጸረ ትግራይ የሆነውን ቡድን በዚህ በጊዜ አስተዳደር ሽፋን ጸረ ትግራይ የሆነውን ቡድን አባረናል ሁለተኛ የግዛት አንድነታችንን ለማስጠበቅ አሁን ከመቼውም ጊዜ በላይ ኮንዲሲቭ ኢንቫይሮንመንት ነው ያለው እሱ ለመከወን ዝግጁ ነን እንዲሁም አሁን አዲሱ ጊዜ አስተዳደር ይሄን ለመስራት በደንብ ቁርጠኛ መሆን አለበት የሚል መግለጫ ሐሳብ አንሸራሽሮ ነበር በመሆኑም እንግዲህ አሁን የሻዕቢያው አፈቀላጤ ወደ ኢትዮጵያ ዘልቆ መግባት እኛ በወሬ በፍልስፍና ቲፒኤልኤፍ እና ሻዕቢያ ካላቸው የታሪካዊ ዳራ አንፃር ግንኙነት መፍጠራቸው አይቀርም የሚለውን ዝም ብለን በስፔኩሌሽን ስንተነትነው የነበረውን ፕራክቲካሊ ስጋ ለብሶ አየነው አሁን ኔክስት እንግዲህ በኪነ ጥበብ ደረጃ በጋዜጠኛ ደረጃ አሊያንሱን ካየን ሲሪየስ የሆኑ ሚሊተሪ የሆኑ ግንኙነቶችን ወጥተው ስላላየናቸው ነው እንጂ ከመጋረጃው በስተጀርባ ብዙ ስራዎች እየተሰሩ እንደሆነ በዚህ ውስጥ መረዳት እንችላለን አሁን ቲፒኤልኤፍ ልክ እንደ ባካፕ ነው ሻዕቢያን እየተቆጣጠረ ያለው ሻዕቢያ ደግሞ ቀጥታ ኢትዮጵያ ውስጥ ገብቶ ጦርነት ከማድረግ ይልቅ የቲፒኤልኤፍ የነ ደብረጽዮንን ቡድን ልክ እንደ ማገዶ መጠቀም ይፈልጋል እሱን ማገዶ አድርጎ በዛ እሳት ያው ይሞቃል ማለት ነው ሻዕቢያ እሳቱን ለመሞቅ ነው እንጂ ገብቶ እሳት ውስጥ አይገባም የቲፒኤልኤፍን የነ ደብረጽዮንን ቡድን አንጃ እሱ ከኢትዮጵያ መንግስት ጋር ሊፈጥረው የሚችለው ግጭት አለ በዛ እሳት እየሞቀ ሌሎች ስራዎችን መስራት ሌሎችም አማተር ሊሆን ይችላል መልካም አማን እንዳንተ ስመጣ እንግዲህ ጀነራል ታደሰ ፈርመው አዲስ አበባ ላይ የፈረሟቸው ነጥቦች መካከል አንዱ የውጭ ኃይሎች ጋር ያለውን ግንኙነት ማቋረጥ ወደፊትም ሊኖር የሚችል ካለ እሱን አለመሞከር አይነት ይዘት ያለው ይገኝበታል እንግዲህ ከኢትዮጵያ መንግስትና ኤርትራ መንግስት በግልጽ ተቃርኖ መስመር ውስጥ ገብተዋል ከኢትዮጵያ በኩል ክሶች ይቀርባሉ ከዛም በኩል ክሶች ይቀርባሉ ይህ ሁኔታ ባለበት ሁኔታ ነው እንግዲህ ትግራይ ወይም ቲፒኤልኤፍ ወይም ትግራይ ክልል ውስጥ ያለው ሁኔታ ለኢትዮጵያና ለኤርትራ መንግስት እንግዲህ ውጥረት ማርገብም መባባስም ምክንያት ይሆናሉ ምክንያቱም ድንበሩም የተቋጠሩት ናቸው ከሻዕቢያ ጋር ግንኙነት መፍጠር አለመፍጠር የሚለው ጉዳይም አንዱ ጉዳይ ነው እንግዲህ ማቋረጥ አለባችሁ የተባሉትን ከሻዕቢያ ጋር ተጀምሯል የተባለውን ግንኙነት በይፋ እንግዲህ ኖርማል ሰው ቢገባ ችግር አይደለም ሲጀመርም በአንድ ሉዓላዊ ሀገር ድንበር ውስጥ ሀገሪቱ ካልፈቀደች ድረስ የክልል አስተዳደርን ፈቅዶ አታስገባም በድንበር አይቻልም እንደዛ በምን አግባብ እንደገባ እንግዲህ የፖለቲካ ሰው ነው በግልጽ ለኤርትራ መንግስት የፕሮፓጋንዳ ስራ የሚሰራ ፕሮፓጋንዳ ብቻ ሳይሆን አጌንስት ኢትዮጵያ የሆኑ ሐሳቦችን በስፋት የሚያሰራጭ ሰው ነውና ይሄ በራሱ ምንድነው የሚነግረን ጥሩ አንድ መነሻ የሚሆነ ነገር ምንድነው ኢትዮጵያና ኤርትራ ወይ ደግሞ አስመራና አዲስ አበባ አሁን ምን ላይ ነው ያሉት የሚሉን ነገር ነው መጀመሪያ ከዛ መነሳት ነው ያለብን እንግዲህ ከዚህ በፊት ለውጡ ከመጣ በኋላ በአየር ላይም በመሬትም ግንኙነቶች ነበሩ ድንበሮች ክፍት ነበሩ በረራም ከአዲስ አበባ ወደ አስመራ ይከናወን ነበር በኋላ ሁለቱ ሀገራት ችግር ውስጥ ከገቡ በኋላ ከፕሪቶሪያ ስምምነቱ በኋላ ችግር ውስጥ ከገቡ በኋላ ነገሮች ቀስ በቀስ እየተዘጉ ሄዶ አሁን የቀረው
የኤርትራ ኤምባሲ በአዲስ አበባ የሚገኘውና የኢትዮጵያ ኤምባሲ በኤርትራ የሚገኘው ነው። እንዳው የአየሩም ሳይዘጋ የዚህኛው በትግራይ በኩል የኢትዮጵያ ድንበር ወደ ኤርትራ የሚሄደው ቀድሞ ነው። እነዚህ በኤርትራኖች ፍቃድ መንገዱ የተዘጋ ማለት ነው። አሁን ይሄ ከሆነ እውነታው አንድ የክልል መንግስት በምን አይነት ሁኔታ ነው የተዘጋውን ክልል በህጋዊ መንገድ ሁለቱ አገራቶች ተስማምቶበት ያቆሙትን ግንኙነት በግሉ ሊያካሂድ የሚችለው የሚል ነገር ነው መጀመሪያ መታየት የሚችለው ነገር ማለት ነው። ይሄ ከሆነ ባለፈ አዲሱ አመራር ሲመረጥ ጀነራል ታደሰ ማለት ነው ተቆጥሮ ከተሰጡት ስራዎች ውስጥ አንዱ ይሄንን ነው። ይሄ ህገወጥ ግንኙነት ነው፣ ህጋዊ አይደለም። ፌደራል መንግስቱ አቅም ፌደራል መንግስቱ ድንበሩን ዘግቷል። ፌደራል መንግስቱ ለጊዜያዊ አሁን ካለው ግንኙነቶች ተቋርጧል። ስለዚህ ምንም አይነት ግንኙነት ማድረግ አይቻልም። ይሄን ህገወጥ እንቅስቃሴ የሚያደርገውን አካልን ደግሞ አስቁሙ፣ ሂድና ወደ ህጋዊ መስመር አምጣ ተብሎ እሺ ይሄ ከምሰራቸው ግንባር ቀደም ስራዎች ናቸው ብሎ ፈርሞ ነው ሄደው። ነገር ግን መቀሌ ከደረሰ በኋላ ተቃራኒው ነው ሆኖ ኤለም መለሰ እዛ ጋር ስትመጣ ከዚህ ፊት ወዛገቡበት ነበር ራሳቸው ናቸው። እንዳው ቀሪው ፌደራል መንግስት ኢንክሉዲንግ ፌደራል መንግስት ይሄን በቃ የተማመነው ጉዳይ ነው እንሰጣለን፣ የተረታንበት ጉዳይ ይግባኝ የሌለው ነገር ላይ ሄዳችሁን ትብላችኋል መመለስ ነው ያለብን ጉዳይን የሚለው ነገር ነው ፑሽ ያደረገ የነበረው የባድሜና የእንትንን ጉዳይ አስመልክቶ ማለት ነው። ራሳቸው ግን ግዛታዊ አንድነት ሲሉት ነበር። አሁን ምን ተፈጥሮ ነው የሻቢያ ሰራዊትን ልታነቃቃ አንድ የሻቢያን ብሔርተኝነትን ምሳሌ ልትሆን የሚችል አንድ አቀንቃኝ እዛ መታ ይህንን ስራ ሲሰራ አየንም ሰማንም መጥፎ ነው የሚል ነገር አንዲች ቃል አልተተነፈሰም። ተቃውሞም ቢሆን ይሄን አለማድረግ ግን ተባባሪ መሆናቸውን እየገለጹልን ነው። እሰዮ ችግር የለም ቀሪ ኢትዮጵያ ህዝብ ዱሮም ብሏል። ባድሜን ራሳችሁ ወስናችሁ ተረታችሁ የመጣችሁ ስለሆነ እንሰጣለን ብሎ ፓርላማ ማጸድቋል። ይሄን ጥያቄ ወደፊት እንዳያነሱ በዚሁ መያዣ ማድረግ ነው። መጀመሪያም በተደጋጋሚ ብዙ ጊዜ ተናግሬያለሁ። ጦርነቱንም ስንዋጋ ጦርነቱ ሐሳቡን ማያውቅ ኢትዮጵያ ህዝብ ዳር ድንበር ተነካው የሚል ብቻ የተዋጋ ጦርነቱንም ጨርሰናል ብሎ ድርድርም ሲሄዱ ራሳቸው ተጠራርተው ነው ሄዱት። ሌላ አንድ እንኳን ለዘሩ እንኳን አልቀላቀሉበትም። ሌላ ኢትዮጵያዊን ይሁን ውሳኔውን ይዘው መጡት። ከተወሰነብን ደግሞ በዚህ ጉዳይ የምንቆራቆስበት ነገር የለም፣ ወንድማማችነት ይበልጣል፣ የመጣ ነገር እንቀበላለን የሚል ግፊት መጣ። ስጮው ነበረ ራሳቸው ናቸው። ዛሬ ደግሞ ይሄን ጥሶ ሰተናል፣ መርቀን ሰተናል፣ አባታችን ሻቢያ ያለውን ነገር ሁሉ ለመተግበር ዝግጁዎች ነን የሚል አይን ነገር አንድምታ ያለው እንትን ነው ያደረጉት። ይህ በእንዲህ እንዳለ በዚህ ጉዳይ ላይ እየተነጋገርን እያለን ሌላ መቀመጫውን አስመራ አድርጎ ቀንና ሌሊት ኢትዮጵያን በሻቀጥ አልፎም ተርፎ ፖለቲካውን ይቃወም፣ ችግር የለው። ወደ ሃይማኖቱ የሚገባበትም ሰዓት አለ፣ ኦርቶዶክስን የሚያበሻቅጥበትም ሰዓትም አለ። ይሄ ተግባር ላይ ወጣው ሰውዬ አደግራ ድረስ ቄጠማ ጎዝጉሶ መቀበል ምን ማለት ነው? ጀነራል ታደሰ ተጠሪነቱ ሁለት ለፌደራል መንግስት ነው ወይስ ለአስመራ ነው? ይሄ መለየት መቻል አለበት። ይሄ ግልጽ መሆን መቻል አለበት። ምንም የሚያሻማ ነገር አይደለም፣ ግምታዊ አይደለም። ሄደን ታቆማለህ ተብሎ ነው ሄጄን አቆማለሁ ብሎ ፈርሞ ነው ሄዶ። ነገር ግን የሚያስቀጥል ከሆነ ይሄ ሰውዬ ተጠሪነቱ ወደ አስመራ አድርጓል ማለት ነው፣ ወደ አዲስ አበባ አይደለም ማለት ነው። ይሄ ምን ይዞ ይመጣል ነው ዋናው ፖይንት። ምን ይዞ ይመጣል ነገ ነው? ለኤርትራ ህዝብ አሁን የሚጠቅም ነገር ነው ይዞ ይመጣል? አሁን እነዚህ እንደከነ ምግቤ ጋር አይዶ እዛ ባረንቱ የሚዶልቱት ነገር እውነት ለትግራይ ህዝብ የሚጠቅም ነገር ነው ይዞ ይመጣው? ለኤርትራ ህዝብ እውነት የሚጠቅም ነገር ነው ይዞ ይመጣው? ለቅሶ ነው ተያይዞ ነገ የሚፈጠረው ነገር ይመስላል። ዛሬ ቁጭ ብለህ ስታወራ ይሄን ሜሎት ያረቀ እየጠጣ ስታወራ ሁሉ ነገር እየዘለልክ ምናምን 4 ኪሎ የምትመጣ ይመስላል።
እንደዛ አይደለም በኋላ የሚሆነው ነገሩ ማለት ነው በኋላ ተንከባሎ ጄኖሳይድ ምናምን ባለማርኛ የሚመጣበት ሁኔታ ነው የሚመጣው ለኢትዮጵያም ሰላም ጦር አያስፈልገንም ብዙ በቂ ጦር ተዋግተናል ይሄ ይዞት ያመጡት ያለው ነገር በዘፋኝና ወይ ደግሞ በአክቲቪስት ጉዳይ ብቻ አይደለም ያደረጉት ያለው ነገ ደግሞ በይፋ የኤርትራ ጀነራሎች በድብቅ በሽርጥ የተጠመጠሙ መጡትን እስከ ልብሳቸው ይመጣሉ ማለት ነው ከዚህ በይፋ እኮ ነው በዚህ መገው የመጣው አይ ይሄኛው ማሪ መጣ የኤርትራ ጀነራሎች መቼ በኤርትራ ፋቲክ እዚያውን ሲንቀሳቀሱ አናያቸው ግን በሚቀጥለው ቀን ጭራሽ በነፃነት እንደዚህ ሆኖ እስከና እንትናቸው ሲመጡ ልናያቸው ነው ማለት ነው ይሄ መቆም መቻል አለበት እኔ መጀመሪያ ደረጃ ፌደራል መንግስት ሲሪየስሊ እየተደረገ ያለውና የአንድ ወር ስራ ግምገማን አድርጎ ጀነራል ታደሰን ምን ተሰጥቶ ሄድክ ምን ፈጸምክም በሚለው ነገር በጊዜ መቆንጠጥ መቻል አለበት ያለዛ ምንድነው በኋላ ጉዳት ነው በባለፈ ጦርነት ይሁሉ ኢኮኖሚ ቀውስ ውስጥ ገብተን ኑሮ ውድነት ውስጥ ገባነው እሱ ይሁሉ ዜጎቻችን ነው ያጣንበት ወደዛ ዳግም እንዳንገባ በጊዜ ነው ከማበጡ በፊት ማለት ነው ቆንጠጥ አርጎ ስራ ማሳዝ አስፈላጊ ይመስለኛል ግን ይቀጠል ከተባለ ለቅሶ ነው የሚሆነው ሁለቱም ቤት ነው ለቅሶ የሚሆነው ይሄ ግልጽ ነው መቻል አለበት ሁለቱም ነው ተንከባሉ አለቅን ጠፋን የሚለውን አማርኛ ይመጡ በኋላ ከጊዜ ማስታወስ መቻል አለብን ማለት ነው እሱ መልካም ደሬ አንድ ሀሳብ እንጨምርልኝ ምናልባት አሁን በህወሓትና በሻዕቢያ መካከል ግንኙነት ተጀምሯል የሚለው ነገር እንግዲህ ኤርትራ ጦር ከመሬታችን ለቆ ይውጣ ባድመ ይመለስ ምናምን ይሉ ነበር አሁን ኤርትራ ጦር በይፋ መቆጣጠር ብቻ አይደለም በደንብ እንግዲህ ጦሩን የማነቃቃት እንቅስቃሴዎች ዲያስፖራዎች መጥተው እዛ አካባቢ ጎብኝተዋል አርቲስቶችም እንደዚሁ ከዛ ደግሞ የፕሮፓጋንዳ ዋና ሰዋቸው ደግሞ እንግዲህ ወደ ኢትዮጵያ ገብቶ ሲወጣ ኦኬ ፍቃድ ከሰጡ ምን ቀረ ከዚህ በኋላ ጀስት ይመጣል ተብሎ የሚታሰበው ጦርነትን ማስቀረት ይቻላል ወይ ምንድነው የሚታይ ምልክቶች መጀመሪያ ግን ያያየን ነበር ተዝካላችሁ በአብዛኛው ጊዜ በትግራይ ላለው ጦርነት ተጠያቂ ሲያረው የነበረው ሶስት አካላትን ነበር ሻዕቢያን የፌደራል መንግስቱና የአማራ ኃይሎችን ነበር ከዛ ከተወሰነ ጊዜ በኋላ ከፌደራል መንግስቱ ጋር መካረር ሲጀምር ሻዕቢያን ካንስል አድርጎትና የአማራ ኃይሎችና የፌደራል መንግስት ብለው ሞቶት ጀመሩ ከዛ ከተወሰነ ጊዜ በኋላ ደግሞ የአማራ ኃይሎችን የተው ፌደራል መንግስት ላይ ብቻ አድርገውታል ይሄ እንግዲህ ለፖለቲካል ታክቲካል አሊያንስ ለመጠቀም አስቀድመው ጥርጊያ መንገድ ያመቻቹ ነበር ማለት አሁን ሻዕቢያ ተረስቷል ያ ሁሉ ሰቆቃ አድርሷል አክሱም ላይ ስንት መመነን ጨፍጭፏል የሚለው ሁሉ እሱ በቃ ተሰጥቶ በሌላ ናሬቲቭ ተተክቷል የነዚህ ተከፋይ የሆኑት ዲጂታል የሆኑት ተከፋይ የሆኑት የቲፒኤልኤፍ አፈቀላጤዎች በየዲጂታሉ የሚርመሰመሱት ትልቁ ስራቸው ይሄን ነው ብሬን አጠባ ነው እና ይሄን ወሽ ካረጉ በኋላ አሁን በትክክል ፊዚካሊ ለጦርነት ዝግጅት የሚመስል ነገር ያያየን ነው ከማየትም እንግዲህ አልፈን ተጨባጭ ነገሮችን እንደጀመሩ ኢቭን መገመት እንችላለን እና ጦርነቱ ከቲፒኤልኤፍ ጋር ሊኖር የሚችለው ግጭት አይቀሬ ይመስላል ግን ማን ተጎጂ ነው ቅድማ ማንም ደጋግሞ የተናገረው ምንድነው ማን ነው ተጎጂ የሚሆን ማን ተጠቃሚ ይሆናል አሁን የትግራይ ህዝብ የቀረው የትግራይ ህዝብ በማህበራዊ መስቀልቅል በፖለቲካዊ መስቀልቅል ፍዳውን እየበላ ነው እንዲህ መልካም አስተዳደር የለም የድሮ የነበረው ዝም ብሎ ይሄ ምንም ለውጥ የማይፈልገው የቲፒኤልኤፍ ቆሞ ቀሩ ከደደቢት በረሃ ይዞት የመጣው የፖለቲካ አይዲዮሎጂ ሁሌ እንደ ሃይማኖት የሚቆጥረው የቲፒኤልኤፍ ቡድን አሁንም በቃ ሞኖፖሊ ኦፍ ፓወር አለው በትግራይ ውስጥ ሌሎች ቡድኖች እንደውም ተጨፈለቀም ምናምን ይላሉ አክቹዋሊ እነሱም ያው ከቲፒኤልኤፍ የባሱ ናቸው እነ ባይቶና ምናምን ሌሎች የምትላቸው የባሱ ናቸው ግን እነሱም አሁን ድምጽ እያገኘን አይደለም ብለው እየጮሁ ነው ሌሎቹ የቲፒኤልኤፍ አፈራሽ ብንለውስ ቲፒኤልኤፍ ዘራሽ የፖለቲካ ፓርቲዎች ብንላቸው እነሱን ግን ቲፒኤልኤፍ እንደውም በእነሱ አይን የሆነ የአንድነት ኃይል ነው ይመስለኝ እኔ በአብዛኛው ጊዜ እንደው ካላጋነንኩት ምክንያቱም በጣም የፖለቲካ አጀንዳቸው እጅግ በጣም የሚያኗኑር አይደለም እጅግ በጣም ጽንፈኛ ናቸው ነጻነት ትግራይ ባይቶና ሳልሳይ ወያኔ እነዚህ ሁሉ ተጠቅልለው ከቲፒኤልኤፍ ባይፋር ከነሱ የሚሻል ናቸው እና አሁን በትግራይ ውስጥ ያለው የፖለቲካ ሁነት በጣም ጭጋጋማ ነው በዚህ ላይ ደግሞ ሻዕቢያ ገብቶበታል ስለዚህ ከፌደራል መንግስቱ ጋር ግጭት የሚፈጠርበት ሁናቴ
በጣም ብዙ ነገሮች ወደዛ እየሄደ ይመስላል መልካም ሰለባ የሚሆነው ግን ያው የትግራይ ህዝብ ነው መልካም እንግዲህ ከዚህ ጋር በተገናኘ ሌላው አጀንዳችን ያደረግነው ውድ ቤተሰቦቻችን ትግራይ ክልል ውስጥ እንግዲህ አሁንም እነ ደብረጽዮን ወደ ጦርነት የመግባት ፍላጎት አላቸው ስልጣኑን መቆጣጠር የፈለጉት ለዛ ነው የሚል ክስ በነጌታቸው ረዳ ክንፍ በኩል በስፋት ሲሰማ ነበር ኢትዮ ፎረም ደግሞ ከሰሞኑ እንደዛ አይነት ትንተና ይዞ መውጣት ተከትሎ ይህን ደብረጽዮን ቡድን ክንፍ ተቆጥቶም ሰፋ ያለ መግለጫ ወጥቶ ጌታቸው ረዳና ኢትዮ ፎረምን እንግዲህ ወንጅሏል ሐሰተኛ መረጃ ስራይተውብኛል ዋል የዚህ ዓላማ ደግሞ የሁለት ዓመቱን በእነሱ አገላለጽ የዘር ማጥፋት ጦርነት እንግዲህ እኛ ሌሎች ኢትዮጵያ መንገልጸው እንግዲህ እርስ በርስ ጦርነት ነው ብለን ነው ምንረዳው በዚህ ጦርነት ውስጥ ያለው ትግል አላለቀም ስለዚህ ይሄን ትግላችንን ሊያቆላሹብን ነው ሐሰተኛ የስልጣን ይፈልጋሉ ገንዘብ አጥፍተዋል ዳግም ጦርነት መግባት ይፈልጋሉ የሚል ክስ የሚያቀርቡብን ነጌታቸው ረዳ የሚል መግለጫ ይዘው ወጥተዋል እንግዲህ መሬት ላይ ያለው ሁኔታና ጦርነት አንፈልግም የሚለው መግለጫቸው በዚህ በኩል ደግሞ ያልተቋጨ ትግላለን የሚሉ ብዙ የሚምታቱ ነገሮች አሉና አማን እንዴት ነው የምታየው አሁንም ነገሮችን ያምታቱ የመቀጠል ሁኔታዎችን ያያየን ነው እንግዲህ ከሰሞኑ ጌታቸው እንግዲህ ክሳቸውን ማቅረብ ቀጥለዋል በሚዲያ ኢትዮ ፎረም ላይ እንግዲህ የተሰራውን ዘገባ አስተባብለው ክስም ይዘው ነው የመጡት እና ደብረጽዮን ጥሩ እስቲ በሁለት መንገድ እስቲ ነው እስካሁን ድረስ ጌታቸው እንግዲህ ከትግራይ ተራሩጦ ከመጡ ትንፋሻቸውን ትንሽ ሰብሰብ ልባቸውን ማለት ከጀመሩበት ቀን ጀምሮ ከሸራተኑ መግለጫ ጀምሮ አላባሩም መግለጫ ከመስጠት ሚዲያ ላይ ወጥቶ ከመናገር ማለት ነው አሁን ኢትዮ ፎረም የሚባለው የጋራ ሚዲያቸው ላይ ቀርቦ ማድረጋቸው ለምንድን ነው የተለየ ነገር የሆነው አልቀረቡም በነገራችን ላይ ሐሳባቸው እዛ ላይ የቲፒኤልኤፍ መግለጫና ደብረጽዮን ክንፍ ኢትዮ ፎረም ያቀረበው ዘገባ ክደት ፈጽሞ ከስልጣን የተባረረው ቡድን ሐሳብ ነው የሚለው እነሱ ናቸው የጌታቸው ሐሳብ ነው ያሉት ጌታቸው ሌሎች ሚዲያዎች ላይ ነው ክስ ማቅረብ የቀጠሉት የጌታቸውን ሐሳብ በተመለከተ አይደል ኢትዮ ፎረም ዘገባ ይሰራው የነደብረጽዮንና የጌታቸውን ክንፍ የተመለከተ በዋናነት የደብረጽዮን ክንፍ የትግራይን ህዝብ ከጦርነት ማስቀረት ይችላል ነበር አላስቀረውም 1 ሚሊዮን ህዝብ ተጨፍጭፏል የተሰበሰበ ገንዘብ አጥፍቷል የሚል ነገር ነው ያን ነው በቃ በሌላ አነጋገር እኮ የፕሮ እነጌታቸው ሐሳብ ያለው ነገር ትንተናውን ሲያቀርብ ለነጌታቸው ያመዘነ ነገርን አቀረበ በሚል ነገር ነው ኢትዮ ፎረምን የከሰሰው ማለት ነው በይፋ እኮ ክደት የፈጸሙ ቡድን ይላል ነጌታቸው ነው ገባኝ ከኢትዮ ፎረም ጋር ተባብሮ ሐሰተኛ እንትን አቅርቦብናል ነው የሚለው ታዲያ እሱን እኮ ያልኳለው ኢትዮ ፎረም ላይ የጌታቸው ቀጥተኛ የሚሆን በእናጌታቸው በኩል የሚገኘው ሐሳብ ይሁን ወይ ጌታቸው ደጋፊ የሚገኘው ሐሳብ በኢትዮ ፎረም ላይ ቀርቦ ለኛ ላይ ችግር ፈጥሮብናል የሚል ነገር ነው ያነሳ ያለው እነ ደብረጽዮን ቡድን እኔ ግን ያነሳ ያለው ጥያቄ ጌታቸውን ሐሳብ አሁን እንተው ጌታቸው ቀረበ የሚለው ነገር እሱ ሌላ አልፊ ስለሚሆን ጌታቸው ሐሳብ በብዙ ሚዲያዎች ላይ የቀረቡ ነው ያሉት ከጌታቸው ቀጥታ ኢንተርቪው አድርጎም የሰሚን ሰምቶም እንትናቸውን ያቀረቡ ነው ያሉት ለምንድነው ኢትዮ ፎረም ላይ ሲቀርብ ጉዳዩ ማለት ነው ኢሹ የሆነበት ምክንያት ነው ዋናው ነገር ማለት ነው የቀረበ ነበር በተለያየ ሚዲያ የማን ነው የምትሉት ያው እሱ ላይ የሚቀርቡ ነበር ሁለቱም ይስተናገዱ ነበር ለምንድነው በዚህኛ ሲሆን ግን የተጫወበት ምክንያት ምናልባት በገዛ ውሻችን ተነከስን ከሚል እሳቤውን አንድ ሁለተኛ ሚዲያውን ያው እንግዲህ አይ ቲንክ ቢጂታል ኢትዮጵያዊ ያለ አይመስለኝም ሁሉም ያቋል ያው በአማርኛ ተናጋሪ በራሳቸው ልክ በሰሩት አማርኛ ተናጋሪ በሆነ ሰው የነሱ ሐሳብና የነሱ ንጽህናና የነሱን ኃያልነት ኢትዮጵያኖች ላይ መልሰን እንጭናለን ተብሎ ያንዳንዱ ዜናውን በሎ ትንተናውን በሎ ማንኛውም ነገር እዛ ሚዲያ ላይ የሚተላለፈው ኦብጀክቲቭው ሲታይ ግልጽ ያለ ነገር ነው አላማው ግልጽ ምንድነው ዋት ንጹህና የተሻለ ኃይል መሆኑን የሚያሰርጽ ሁለተኛ ኢትዮጵያ ውስጥ ካሉት የተደራጁ ኃይሎች ሁሉ የተሻለ ለኢትዮጵያ በረከት ይዞ ሊመጣ የሚችል ዋቶች እንደሆኑ
ከዛም አልፎ ተርፎ እንዳው ላቅም እንዳው ነው ላርጎና ኢትዮጵያ ውስጥ የተሻለ ሰውም ያለው ወደዛ ወደ ትግራይ ክልል አይት ብለ እንድታስብ በግልጽም ባይነገርም ግልባጩ እንደዛ አይነት አላማ ያዘ ፕሮግራም ነበር ሲቀርብበት ነበረው ስለዚህ ይሄ ሚዲያ የማን እንደሆነ የሚታወቃል አሁን ፖይንቱ የሚሆነው የገዛ ውሻችን ያሳደግነውና ብዙ የኛ ሰዎች ዘንድ የራሳችን መሆኑ የሚታወቅ ሚዲያ ላይ የኛን የሚያቆሽሽና የተሻለ ነገታቸውን የተሻለ ነገር ሊያስመስል የሚችል ትንተና መቅረቡ ለኛ ሞት ነውና ተቀባይነታችን ያሳጣናል የሚል ስለታሰበ ይመስለኛል እኔ ወደ መልስ መስጣጣት የወጡት እንጂ እዚህ ላይ ከሚቀርበው ዘገባና ከሚቀርበው ትንተና በጣም በላቀ እነ ዶክተር ደብረጽዮንን ራቁታቸውን ሊያስቀር የሚችል ዘገባዎች በተለያየ በእነሱ ሚዲያዎች ሰሩ ኑሮዋል ማለት ነው ይሄንን ነው አንደኛው ፖይንት ሁለተኛ ፖይንት ግን መግለጫው ላይ ምንድነው ያሉት እኛ ያልተቋጨ ጦርነት ነው አያው የምትታወቅ ሰው ስትነጋገር የቤተሰብ ነገር ሲሆን እኛ ከሩቅ ያለን ሰዎች ሲሆን የቤተሰብ ነገር ሲሆን እንዲያነጥራሃል ለምን ስለምትታወቅ ማለት ነው አሁን ለምንድን ነው ደብረጽዮን ያልተቋጨ ጦርነት ያለው ትልቁ ነገር እሱ ነው ምን መጣ ብር መጣ እነሱ ናቸው ብሩን የሚታወቅበት ሚዲያ ነው የሰጡ ሰዎች የዚህ ሚዲያ ተከታይና አባላቶች ናቸው ያዋጡት ብር ተበልቷል ብር ብሎ በዚህ ሚዲያ ሲመጣ እና በሌላ ሚዲያ ሲመጣ እነዚህ እኛን የማይወዱት እነዚህ ምናምኖች ብሎ ስለሚለጥፉ ላይሰማ ይችላል ግን አባላቶቹና የራሳቸው ሚዲያ ላይ ብሩን የተወሰዳችሁ የሚባል ነገር ሲመጣ ደብረጽዮን ተወረወረና ያልተቋጨ ጦርነት ነው እኮ አለ ብሩን እንዳይጠይቀን ሌላ ጊዜ ልንዋጋበት ነው አልጠፋም ተረጋጉ እኮ ነው ይያለ ያለው እኮ ተረጋጉ ብሩ አለ ጦርነቱም ያልተቋጨ ነው ማለት ሌላ ጊዜም ጦርነቱ ሊቀጥል ይችላል ስለዚህ ብሩን አጠይቀኝ ይያለ ነው ያለው ነገር ማለት ነው አይ ሚሎኮ መግለጫቸው ላይ የሁለት አመቱ የዘር ማጥፋት ጦርነት ባልተቋጨበት ሁኔታ በሴራ ሸርበው ሊያስቆሙን ነው አይነት ነገር እሱን እኮ ነው እኮ ያልተቋጨ ጦርነትማ እኮ እሱም ብሎ ምንድነው መሰለኝ ብር እዚህ ጋር ምንድነው የብር ክስ ተነሳ የት ገባ ብሎ ብሩ ማለት ነው አሁን ብሩ እዚህ ያለ ዛለ ስንት ተወረደ ስንት ገባ ብሎ ነገሩ ተገባ ብሩ ምን ይሁን የሚለው ነገር ልትመጣ ነው ስለዚህ ስለ ብር ጉዳይ እንዳጠይቅ ያልተቋጨ ጦርነት ስትልቆ ጦርነት ብር ነገም ጦርነት ያስፈልጋል አይደል ብሩ አለ ነገ ለጦርነት ያስቀመጥነው ነው እኮ ይያለ ያለው ማለት ነው ደብረጽዮን ይሄንን ነው አሁን ትልቁ ነጥቡና እንግዲህ ተቀባይነቱ በምን ደረጃ ይሆናል እኔ እንዳውም ኢትዮ ፎረም የሚባለው የራሳቸው ሚዲያ ለምንድነው በእንደዚህ አይነት ነገር ውስጥ የገባው ነው ባለፈ ደረጃ ነበር ጠይቄ ነበር አይደል አይ ቲንክ ምንድነው እዛ ሚዲያ ጣፋንታ የሚሆነው ምናምን ብዬ ማለት ነው መስለኛል ይሄ የነዋት ቡድን የነ ዶክተር ደብረጽዮን ቡድን ከሻቢያ ጋራ ማህበሩና አብሮ ለመስራት መቁረጡ ብዙዎቹ የሱ ሚዲያዎች ውጭ ሀገር በነበሩ ሚዲያዎችና በስመ አማርኛ ተናጋሪ ያቋቋማቸው ሚዲያዎች አካባቢ የተወደደለት አልመሰለኝም ለምንድነው ሚዲያዎቹ ትልቁን የትግራይ ህዝብ ጋር ተቀባይነት ያገኙትና እንዳው እንደመመሪያ ነገር እኮ ነው መስለኝ እኮ ትግራዋን ዛሬ ኢትዮ ፎረም የሚወጣውን ዜና ሳታዩ እንዳትቀሩ ባሉበት ዓለም ላይ ሁሉ ቲፒኤልኤፍ አባላቶች ይቅርታ የተባሉ ነገር ነው መስሎና በዚህ ደረጃ ኮሚትመንት ሰጥቶ የሚያውድ ሊሆን የቻለው አንዱ እንዴት ነው ተሰበሰበ ኮሚኒቲ ስትል ሻቢያ ጄኖሳይድ ፈጽሞ ምንድነው የምትሉት የድንገላት ማርያም ነው ጭፍጨፋ ምናምን ብዙ ነገሮችን ላይ ነው ብዙ ሰራ የነበረው የሚዲያ አሁን ዛሬ እንደ ብሎ ከዶክተር ደብረጽዮን ጋር ተከትሎ ሻቢያ ምርጥሩ ነው ሻቢያ ጋር አብሮ ሆኖ መጓዙ የተሻለ ነው የሚለው ነገር እንዴት አርጎ ይታጠፍ ሚዲያው ለዛ ይመስለኛል ተንጠልጥሎ መሃል ላይ ቀርቶ የማን ነው የሚሆነው የሚዲያ እስከማለት ድረስ ጥያቄ እንደነሳ ለምን ሚዲያው ነው የፈጠሩት የሚዲያው ባለቤቶች እጥፍ ስሉ አብሮ እጥፋል አለ ግራ ገብቶት መሃል ላይ ቆሞ እንደዚህ ሲወዛወዙ ነው የሚታዩት ማለት ነው እሱ ነገርም ትንሽ ማማከላቸው ችግር የፈጠረና ልዩ ተፈጠረ ይመስለኛል ደሩዳንተስ መጣ እነዚህ ሁኔታዎች እንግዲህ ጌታቸው
ከመቀሌ ከእንግዲህ ስልጣን በግዴታ ተገፍተው ወደ አዲስ አበባ ከመጡ በኋላ ማረፊያ ስልጣን ተሰጥቷቸዋል 4 ኪሎ ግን የ4 ኪሎ ስልጣን ላይ ያርፉ አይመስሉም ጠቅላይ ሚኒስትሩን በምስራቅ አፍሪካ ጉዳዮች ላይ ያማክራሉ ነው የተባለው እሳቸው ግን በየጊዜው ቀደማማ እንዳለው ሚዲያ ላይ የወጡ ክስ ማቅረባቸውን ቀጥለዋል አሁንም እንታገላቸዋለን ይያሉ ነው ኢቭን ጀነራሉ ራሱ እየተቃወሙ ነው ቀድሞውንም አሳደሩን እንዲፈርስ እጃቸው ነበረበት አሁንም 4 ኪሎ ፈርሞ የሄዱትን የቃል ኪዳን ሰነድ ወደ ጎን ብለው ያልሆነ አግላይነት ለዛ ለደብረጽዮን ቡድን ጠቅልሎ የመገዛት ሁኔታ ውስጥ ገብተዋል የሚል ክስ ያቀርቡ ነው ለደብረጽዮንም ያልጨረስነው ነገር አለ ይያሉ ነውና እንዴት ነው የምታየው አካሄዳቸው እሺ ወደሱ ሐሳብ ከመሄድ በፊት ያው የከሰሱት ሚዲያ ኢትዮ ፎረም ለኔ ኢትዮ ፎረም በጥሩ ቋንቋ በጥሩ አማርኛ ሐሳቡን የሚገልጽ ድምጽ ወያኔ ማለት ነው ድምጽ ወያኔ ምናልባት ፍጥጥ ያለ አጀንዳን ፍለፊት ያመጣባል ይሄኛው ግን በተቀባባና በጥሩ አማርኛ የቲፒኤልኤፍን አጀንዳ በእያንዳንዱ የፖለቲካ ሁነት ውስጥ ወሽቆ መጨረሻ ላይ ያን ነገር ሲያወጣ ያለ አሁን ጥሩ ዜና ሁለት ህወሓት መፈጠሩ ነው ለኔ አንደኛው ተራማጅ ህወሓት ሁለተኛው ደግሞ ኋላ ቀር ህወሓት የነጌታቸው ረዳ ተራማጅ ህወሓት ነው ያው ተራማጅ በኮቴሽን ውስጥ ቢገባ የኛው ደግሞ ኋላ ቀር ህወሓቱ ደግሞ የነደብረጽዮን ነው ምናልባት የለትግራይ እንግዲህ ወደፊት እንደዚህ አይነት ቫራይቲ ኦፍ ፖለቲካል አይዲያ መንሸራሸሩ ወይም ለትግራይ ብቻ ሳይሆን ለሀገር በጎ ሴት ካለው ሰየው ነው ያው ህወሓት ነው ህወሓት ጠርቶ አይጠራም የሚለው የምንድምዳሜ እንዳለ ሆኖ ማለት ነው ነገር ግን እንደጌታቸው ረዳ በተወሰነ ደረጃ ለማስቆንጀት ይጥራሉ ስቲል ግን የሆነ የፖለቲካ አምድ አላቸው ሁለቱም የቆሙበት በዛ በኮር ፖለቲካ ሐሳቢ ላይ ብዙም ልዩነት ያላቸው አይመስለኝም እና ትንሽ የተሻለ ተራማጅ ከሆኑ እንደጌታቸው ረዳ ለሀገር ጥሩ ይመስለኛል ለሀገርም እንዲሁም ደግሞ ጎረቤት ለሆነ ወንድም ለሆነ ለአማራ ህዝብ ጋር ያላቸውን ተቃርኖ ለማስተካከል እንግዲህ አሁን አንተም እንደተጠቀስከው አሁን ትልቁ ነጥብ እዚህ ላይ ከተከሰሰው ነጥብ አንድ 3 ነገር ለማውጣት ያህል ወደ ስልጣን ለመመለስ ይፈልጋል ይላሉ አይደለ ወደ ስልጣን ለመመለስ አቶ ጌታቸው ረዳ በሚዲያ ብቅ ብለው ሁለንተናዊ ትግል እናደርጋለን ብለዋል ሁለንተናዊ ትግል ምን ማለት ነው ነፍጥ አንግቦ የሚታገልም አለ ከቅርብ ጊዜ ወዲህ ከቲፒኤልኤፍ እየተሻረፉ እየወጡ ወደ በረሃ የሚሄዱ ታጣቂዎችን እያየን ነው በተወሰነ ደረጃ ሌላ እንግዲህ በሚዲያም ይታገላሉ ሰላማዊ በሆነ መልኩ ይታገላሉ ትልቅ አፍ የሆናቸው ይሄኛው የድምጽ ምንድነው ይቅርታ ይሄ ኢትዮ ፎረም ማለት ነው እና በኢትዮ ፎረም አማካኝነት ሰላማዊ የሆነ ትግል ያደርጋሉ እንዲሁም ደግሞ መሬት ላይ ደግሞ እንደያስፈልጋነቱ ብረት አንስቶም ሊታገሉ ይችላሉ ጌታቸው ረዳ ባለፈው እኔ ምንም እንኳን ፌደራል መንግስቱ ስልጣን ቢሰጠኝም ሙሉ አይኔ ያረፈው የትግራይ የፖለቲካ ኳስ ላይ ነው ከኳሱ ላይ አይኔን አልነቀልኩም የሚል ትንሽ ግርምትን የሚያጭር የፌደራል መንግስት ስልጣን ሰጥቶ ስለ ለብሔር ቆረቆራለሁ ያሉ የመጀመሪያው ፖለቲከኛ ይመስለኛል ፌደራል መንግስት ላይ ሆኖ ምክንያቱም የፌደራል መንግስት መቀመጫ ላይ ሆነ በውስጡ ሀቂነት ለብሔር ተቆረቆር ይችላል ግን በአደባባይ ለፖለቲካል ኮሬክትነስ ቢያንስ በአደባባይ የምትናገረው ሁሉም ማህበረሰብ ወክሎኛል ለኢትዮጵያ እቆማለሁ ነው የምትለው ቢያንስ የፖለቲካል ኮሬክትነስ ያስፈልጋል እዛ ላይ ግን በቃ የትግራይ ፖለቲካ ላይ ሙሉ ለሙሉ አይኔን ከዛ ላይ አላነሳውም የሚል ነገር ተነስቶ ይሄ አስግቷቸዋል ደብረጽዮን ሌላው ያልተቋጨ ጦርነት የሚለው ትንሽ ትኩረትን የሚስብ ነገር ነው እዛው ጋር ደግሞ አየዞ ገንዘብም አንስተዋል ገንዘቡ ለሚቀጥለው ጦርነት ላይ የሚውለው ነው ስንተነት ነው አራተኛው ዙር ጦርነት መካሄዱ አይቀርም አይነት ነገር ነው ሐሳቡ ላይ ያልተቋጨ ጦርነት አለ ቀጣይ ለምናደርገው ትግል አስፈላጊ ነው ይሄ ገንዘብ ብለዋል ምልክቶች ቅድም ስንዘረዝር ከቲፒኤልኤፍ ጋር ከሻዕቢያ ጋር ያለውን ግንኙነት እንዲሁም ደግሞ ገንዘቡን አንስተው ጦርነት ይደረጋል ብለው ሲናገሩ እነዚህ ሰዎች የምር ጦርነት ለማድረግ እየተዘጋጁ ነው እንዴ ብለህ እንድጠይቅ ያደርጋል ዝርዝር በጌታቸው ረዳ ቡድን በቲፒኤልኤፍ መካከል ያለው መካረር ፈሩን እየለቀቀ ነው እንግዲህ ወደፊት ምን ያው ነገር ነው አመሰግናለሁ ወደ ቤተሰቦቻችን ወደ መጨረሻው ጉዳያችን አልፈው መጨረሻው ጉዳያችን እንግዲህ ኢትዮጵያ የቀይ ባህርን ተጋሪነት ጥያቄ በይፋ ማቅረቧን ተከትሎ እንግዲህ ጎረቤት ሀገሮች አስቀድመው በራቸውን ይዘጉ ነው እንግዲህ ኤርትራ ኢትዮጵያን ወደ ቀይ ባህር አላስጠጋም የሚል ነገር አቋም መያዟ ይታወሳል በተለይ ከግብጽ ጋር በጋራ በመሆን
አሁን ደግሞ ጅቡቲ በተለይ ለኢትዮጵያ ዋና የባህር መውጫና መግቢያ የሆነችው ሀገር በቀይ ባህርና በኤደን ባህረ ሰላጤ የባህር ጠረፎች ተጋሪ ያልሆኑ ሀገራት አይመለከታቸውም በተለይ በጸጥታው ጉዳይ የሚል ስምምነት ከካይሮ ጋር ስምምነት ማድረጓ ተሰምቷል። የግብፁ ፕሬዝዳንት ሲሲ እንግዲህ ወደ ጅቡቲ አቅንተው ትናንትናው ዕለት ከጅቡቲው ፕሬዝዳንት ኦመር ገሌ ጋር ተወያይተው የተለያዩ ስምምነቶችን ተፈራርመው ተመልሰዋል። ይህ ለኢትዮጵያ ምን አንደምታ አለው የሚለው ጉዳይ እንግዲህ ብዙ አጠያቂ ነው። ምክንያቱም ጎረቤት ሀገራት በኢትዮጵያ ላይ እየተባበሩ ነው በተለይም ከቀይ ባህር አንፃርና አማን ይሄን ጉዳይ ብዙ የተጠበቀ ነገር አልነበረም። አሁን ደርሶ መጥቷል። እንዴት ታየዋል? ምን አንደምታለው? ጅቡቲ ካይሮ እንግዲህ ኤርትራን በተመሳሳይ መንገድ ኢትዮጵያ ወደ ቀይ ባህር እንዳትገባ አሳምና እየተንቀሳቀሰች ነው። አጋርነት ፈርመው ሶማሊያም ጋር እንደዛ አይነት እንቅስቃሴ ነበር። ምንም እንኳን አሁን ላይ የተወሰነ የመታደስ እንቅስቃሴዎች ቢኖሩ አሁን ወደ ጅቡቲ ደግሞ መምጣቱ ምን ይነግረናል? እንግዲህ ግብፅ መሰረታዊ ስራ ነው። ለምን መሰረታዊ ስራዋን ሰራች ብሎ መጠየቅ የዋነት ነው የሚሆነው። እንደምናስታውሰው የሆነ ሰሞን ከሞቃዲሾ ካይሮ ከአስመራ ካይሮ ሽርሽር ነበር። በጣም የከፋ በቃ እንደዚሁም ከሞቃዲሾ ወደ አስመራ ማለት ነው። ሚቻል ነገር አጋጣሚዎች ከመጡ ሁሉ ኢትዮጵያን አጣብቂኝ ውስጥ ለመክተት ኢትዮጵያን ትርምስ መሬት ምድር ለማድረግ ግብጾች ይጥራሉ። ግን በኋላ አልዘለቀም። የኢትዮጵያ ሰራዊትም ከሰላም አስከባሪ ይወጣል ተብሎ ሲባል ነበር። ያ ሁሉ ቀረና ሐሰን ሼክ መሐመድ ወደ ቤታቸው ተመለሱ። ወደ ቀልባቸው ሲመለሱ አሁን ደግሞ ከግብጽ ጋር ከጅቡቲ ጋር ተጀመረ ማለት ነው። ጅቡቲ አሁን ምንድነው ያላት ሪዝን የከበባውን አባል ለመሆን የሚያበቃር ከኢትዮጵያ ጋር ምን አይግሩት ነው ያላት የሚለውን ነገር ነው በደንብ መጠየቅ ያለበት ነገር ማለት ጥሩ ግንኙነት ነው ያላት ንግድ ነው ያደረግን ያለነው ለዛም በፈለገች ሰዓት እንደፈለገች የጨመረች እንትን ለምትለው ነገር ከኢትዮጵያ አስተለይታ የሷ ጣፋንታ ምንድነው ሊሆን የሚችለው ቀላል ገቢ አይደለም ከኢትዮጵያ ያገኙት ያሉት በግድቡ ብቻ በወደቡ ብቻ አይደለም የተለያየ እንትኖች ወደ እነሱ ይሄ ምንድነው አትክልቶች ብዙ ነገሮች ወደ ጅቡቲ የሚሄድ ነገር አለ ይሄኔን አስቆሞ ለጅቡቲ የሚሻለው ተራ የአልሲሲ ደረቀ ቃል ክዳን ነው ወይስ ተጨባጭ ከኢትዮጵያ ጋር የምታገኘው ግንኙነት ነው አዋጭ የሚሆንላት የሚለው ነገር ነው የጸናስ ደግሞ ለዛኛው ተፈጻሚ እንዲሆን የጸና የሆነ ሲሪየስ የሆነ ለምሳሌ ሶማሊያ ጥያቄ ነበራት ከሶማሌላንድ ጋር ጀመራችሁት ነገር የኔሉ አላዊያንድን ይጎዳል ምናምን የሚል ነገር የሆነ ምክንያት የሚመስል ነገሮች ነበሯት ጅቡቲ አሁን የዚህ አባልና የዚህ ተባባሪ ሆና ማንንም ቀይ ባህር ጋር መድረስ አይችልም ከተጎራባች ሀገሮች ውጭ ያለው ማንንም ቀይ ባህርን እንትን ማደርጎ እዚሁ ገብቶ እንትን ማድረግ አይችልም ብሎ ውሳኔ ጋር ለመድረስ ምንድነው የሚያነሳሳቸው ለምን በቀጥታ ኢትዮጵያን ፍላጎት ለመንካትና ለግብጽ ተባባሪ ለመሆን ምንድነው የሚያነሳሳስትል ምንም የሚያነሳሳው ነገር ያለ ነገር አይመስለኝም በፊት ለፊት ደረጃ ባይዞ ይሄ ብቻ አይደለም ሰሞኑን ወረቀት የሌላቸውን ስደተኞችን እንትን ለማለት ይራዘም እንኳን ሲባል ኢትዮጵያ ኤምባሲ ይራዘምልኝ ጊዜውስ ብሎ ጠይቅ ሁሉ አይራዘምም እስከማለት ድረስ ደርሳለች ማለት ነው እና ይሄ ነገር ቀጥታ የሚሆን ተዘዋዋሪ ጉዳቱ ለጅቡቲ ይመስለኛል እንጂ እኔ በዚህ ደረጃ የጎላ ጉዳት ኢትዮጵያ ላይ ሊያደርሱ የሚችሉበት አጋጣሚ ይኖራል የሚል ትንተና የለኝም ደሪስ ባንተ በኩል እንዴት ነው የምታየው ምናልባት እንግዲህ በሶማሊያ በኩል ያለው የተወሰነ ረገብ ያለ ቢመስልም ያን ያክል ምንድነው በዘላቂነት እዚህ መስመር ላይ ይቆማል የምትለው አይነት ነገር አይደለም ያለው ግንኙነት በኤርትራ በኩልም እንደሻከረ ነው ያለውና ግብጽ እንግዲህ ኢትዮጵያን ከባ ውስጥ የማስገባት እንቅስቃሴዋን ያሰፋች መቀጠሏ ጅቡቲ ደግሞ ለየት የሚያደርገው አሁን ኢትዮጵያ ውጭና ገቢ ምርቷን በዋናነት ወደ ባህር የምታሻግረው በጅቡቲ በኩል ነው ጅቡቲ እንደ አይነት አቋም ይዛ ከመጣች እንግዲህ የሶስትዮሽ አላያንስ ፈጥረው ነበር ካይሮ አስመራና ሞቃዲሾ የነዚህ አካል ከሆነች
ምንድነው ወደፊት ሊመጣ የሚችለው? እሺ እንግዲህ ሶማሊያ ከኢትዮጵያ ጋር ያላትን ልዩነት በደንብ ተነጋግራ ከፈታች በኋላ በሶማሊያ እግር ጅቡቲ መተካት ፈልገዋል። ከበስተጀርባው እንግዲህ ግብጽ አለች። ግብጽ ከዚህ ቀደም ትዝ ካላችሁ ኢትዮጵያና ግብጽ በዚህ በህዳሴ ግድብ ዙሪያ ውዝግብ በተፈጠረበት ጊዜ ኢትዮጵያኖችን ከሳውዲ አረቢያ ኢትዮጵያኖችን ማለት ስደተኞችን ከሳውዲ አረቢያ የማባረር ሁናቴ ነበረ። ከዚህ ቀደም ተባብሶ ነበር እና አሁንም ጅቡቲ ኢትዮጵያ ስደተኞችን ኢትዮጵያ ውስጥ ያሉ ጅቡቲ ውስጥ ያሉትን ኢትዮጵያ ስደተኞችን ለማባረር ውሳኔ እንደደረሰች ዜናዎችን እየተመለከትን ነው። ከዜና አውታሮች አሁን ከጅቡቲ ነች ወይስ ኢትዮጵያ ነች? ሁለቱ አገራት በሰጥቶ መቀበል መርህ እየተጠቃቀሙ ነው። እንደውም አንድ ባለሙያ ሲናገር ኢትዮጵያ ወደብ ወይም ደግሞ የራሷ ወደብ ባለመኖሯ የተነሳ ላለፉት 30 ዓመታት ወደ $30 ቢሊዮን ወጪ አወጣለች። ይሄ ማለት ወደ 10 ህዳሴ ግድብን የሚሰራ እና እነዚህን ሁሉ መዋለና የምታፈስበት ትልቅ ስፔንድ የምታደርገውን ገንዘብ ከጅቡቲ ጋር ባለን የኢኮኖሚ ትስስር ነው። ስለዚህ ጅቡቲ ሚዛን ላይ ሊደፋ የሚችለው ኢትዮጵያና ጅቡቲ ያላቸውን ትስስር በኢኮኖሚ ትስስር በደንብ የሚያጤኑትና ከግብጽ የሚመጣው ደግሞ ያን ያህል ኢንፍሌሽን አይመስለኝም። ግን እዚህ ላይ ከተፈራረሙት አንድ በጣም ትኩረትን የሚስበው ነገር ምንድነው? ከተጎራባች ሀገራት በስተቀር ማንም ዝር ማለት የለበትም ይሄ ቀይ ባህርና የኤደን ባህረ ሰላጤን በተመለከተ። ይህም ዞሮ ዞሮ ኢትዮጵያ ላይ ተጽዕኖ ለማሳደር የታሰበ ነው። እኔ የጅቡቲ ተጽዕኖ ያን ያህል ብዙ ርቀት የሚያስኬድ አይመስለኝም። አመሰግናለሁ ዳሬ። ወደ ቤተሰቦቻችን የዛሬውን አንድ አፍታ ታችን እዚህ ላይ ቆይተናል። ስለተከታተላችሁን አመሰግናለን። ጤና ይስጥልን።